እንዴ ካነገርሽኝ ያልክ ጭቅጭቅ ስታደርገኝ ነበር ይልቅ ዳርዬ ወደ ውስጥ ሳንገባ ያንን ጉዳይ ምን አደረስኩ የቱን ጉዳይ እንዴ አንተ ደግሞ ነገር ትዘነጋለህ ከናታን አባት ጋር ስለይቢ ጉዳይ ስለፈጠረሽ ማርቲ ስለፈጠረሽ በተከበርኩበት አገል ተዋርጪ ነው እንዴ እኔ በጭራሽ እኔን አልጠበቅኩም እኔ እንደዚህ ነገር መስማትም ሆነ ማወቅ አልፈልግም ነበር በቃ ሰማ አይደል ሚስጥር አድርጋ ያዘው የኔ ውድ ናት አጀሪት አሁን እውነት ናፍቄሽ ነው አማዬ አብረሽኝ እራስ በጣም ነው የምትናፍቂ አቤት አቤት እንዴ ለማለት ማማን ደርሶብሽ የምርን እኮ ነው ማዬ በጣም ወንድሽ ናትልሽና ደግሞ በጣም ቆንጆ ነሽ ጭራሽ አገባዋለሁ ወይ አስታውሽ የናታን አባት ከመደወል ነበረብኝ ወጥሽ ነው ያቋረጥሽ እንዴ ዳሬ የሆነ ነገር አውርቶኝ ነበር ምን አለሽ በልጆቻችን እንዛመዳለን ብሎኛል ብሎኝ ነበር አዎ እውነቱን ነው አውርቼ ይሆናል ታዲያ ከእናንተ ጋር ዝምድና ተገኝቶ ነው እንዴ ቆይ ግን ልጆቻችን ሊያዛምዱን ብቻ እንዳይሆን ሳይሆን አይቀርም እንግዲህ የናታን አባት ቀበቶህን ጠበቅ አድርገህ ለድግሱ ተዘጋጀ አመሰግናለሁ ማሚ እስኪ ዞር በይ ምንም አይነት የሴትነት ወግ የሌለሽ ደግሞ ባንቺ ነው የወጣሁት ያለሽ በጣም አመሰግናለሁ በጣም ደስ ብሎኝ ዝም በይ ምን ጨምረሽ አሳፈርሽ ኤቢ ከናታን ጋር ልንጋባ ነው ምን ግራ ነው ማለት መስር ቤት ክሪሽና ነኝ ሰው አሉ ጋር ልቤ ለላም እንኳን ይራራል ለከላም ትወዳለህ ታዲያ ምን አታጋባትም እኔንም ከመጨቅጨቅ ትገላግለኛለህ አዎ እኔ እኮ ይኸውልሽ ላምስልሽ እኮ ነው የምትታይኝ ምን አዎ ላምስልሽ እኮ ነው የምትታይኝ ማለት ላም በቃ እኮ ቅድስት ናት ማትረባ ይሆንክ ላም ጃሺ እበት የመሰለ ሰው ሲያስጠላ ወርቆ አንተ ማታውቃትን ሴት ሚስት እንደማትሆን እያወቅ አባት አግባት ስላለ ብቻ ታገባታለህ አልገባኝም አባዬ አንተ የሆነች ሴት ታውቃታለህ ልታገባት አትፈልግም የልጆች እናት እንድትሆንም አትፈልግም ግን አባትህ በግድ አስገድዶ አግባት ቢለች ሴት ታገባታለህ አይ አባዬ አላገባትም እንግዲያውስ ፊት ለፊት ልጠይቅ ምን አባዬ የናታን አባት ናታን አቢጌልን እንዲያገባ ፈቀደ። ናታንም ላቶ ደረጀ እኔ የምወዳትን እንጂ አባቴን ገና አስቀይመዋለሁ ብዬ እሱ ያለኝን የማልፈልጋትን ሴት ላገባ አልችልም ብሎ ምላሹን ሰጥቶታል። አቶ ደረጀም ያንተን ውሳኔ ነው የምጠብቀው። አንተ የማታውቃትን ብታውቃትም ደግሞ የማትፈልጋትን ሴት ታገባለህ ወይስ የምትፈልጋትን? አባትህ የሚያዝህን ምን ያህል ፐርሰንቱን ተግባራዊ ታደርጋለህ? አባትህ አድርግ ያለህን ሁሉ ታደርጋለህ ብሎት ነበር። ናታንም አባቴ የሚለኝን መጥፎ ነገር እስካልሆነ ድረስ ከ190% ላረግ እችላለሁ ብሏል። ግን ደግሞ አባቴም ሰው ስለሆነ እንደ ሰው ከተሳሳተ የተሳሳተ ትዕዛዙን አልቀበልም እያለ ነው። አቶ ደረጀም እሺ እንደ አባትን ልጠይቅህ፣ አንዲትን ሴት የማታውቃትን ሴት አግባ ቢልህ ታገባለህ ወይንም ደግሞ ሴቷን ታውቃታለህ እንበል፣ ግን ደግሞ አንተ ለትዳርም ሆነ ለምንም አስበህ አታውቅም፣ ግን አባትህ አግባት ስላለህ ብቻ ታገባታለህ የሚል ጥያቄ ጠይቆት ነበር። ናታንም አላገባም ብሎ ባንድ አፍ መልሶለታል። ወይዘሮ ማርታ የናታን አባት ጋር ደውላ የናታን አባት አዲስ አበባ እንዲመጣ ጋብዘዋለች። እንዲሁም ደግሞ በልጆቻቸው በዝምድና እንዲተሳሰሩም በጠየቀችው ጊዜ ልጆቻችን ለዚህ ሞግ ማረግ ከደረሱማ ደስ እያለኝ እናንተን ዝምድና አግኝቼው ነው ብሏል። አቢጌል እጅግ በጣም ደስ ብሏታል። ለዲያጣም እንደምታገባው ነግራታለች። የግራጁዌሽኗ ጌላት እንግዲህ ቀለበት እንደሚያስርላትና እንደሚጋቡ ነግራታለች ማለት ነው። ዲያጣም ያርግልሽ እኔ ታዲያ ምን ላድርግ ጣፍጥልሽ ብላታለች። እኮ አንቺ እኮ እየተለጠፍሽ አንቺ ነሽ አስቸገርሽው እንጂ እሱ እንደማይፈልግሽ ድሮም ቢሆን ነግሬሽ ነበር ልክሽን አውቂ እያለቻት ነው። ሰላምም ስለ ዲያጣ አምርራ መጠየቋን ይዛለች። ናታንም ሰላምን ዋሽቷታል። ምክንያቱም ዲያጣ አስምራ አስገዝታ ነበር የነገረችው። ሰጣ እንደጠየቃት ነግሯት ግን ደግሞ ምላሽ እንዳልሰጠችውም ለሰላም ነግሯታል ማለት ነው። ሰላም ቅር ብሏታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዲያጣ ተከታታይ ድራማ እንግዲህ ናታን የሰማውን ነገር አምኖ መቀበል እስከሚያቅተው ድረስ ዱብዳ ሆኖበታል። ናታን አንድም ቀን አቶ ደረጀ በወይዘሮ ማርታ ላይ እንደዚህ አይነት ስህተት ይሰራል ብሎ አስቦም ስለማያውቅ ዲያጣ ያለችውን ነገር እውነት ነው ብሎ አምኖ መቀበል አቅቶታል። በተደጋጋሚም እየጠየቃት ነበር። እናም እንግዲህ ቃል አስገብታው ይሄ የምነግርህ የህይወቴ ትልቁ ሚስጥር ነውና እባክህ ለማንም ሰው እንዳትናገር ብለዋለች።
ለሰላም ብቻ ነግራታለሁ፣ ከዛ ለማንም አልናገርም ብሏት ነበር። ግን ደግሞ አቢጌል ለሰላምም ቢሆን እባክህ እንዳትናገር፣ ለሰላምም ቢሆን እንዳትናገር ለማንም ብላ ቃል አስገብተው ነበር። እነሱም እሺ ባላት ጊዜ ዛሬ የምነግርህ ስለ አባቴ ሳይሆን ስለ እናቴ ሳይሆን ስለ አባቴ ነው። መቼም ደረጀ ከዚህ በፊት ስለኔ ሲነሳበት እንደማይወድና ብዙ ጊዜ እኔም ደግሞ አባዬ ስለው አባዬ ልሽኮ ተሳሳሽ ትለኛለህ ታስታውስ ከሆነ፣ ስለዚህ እሱ ትክክለኛ ወላጅ አባቴ ነው ብላለች። ይህም ባለችው ጊዜ በጭራሽ ይሄ አይሆንም ብሎ ብድግ ቁጭ እያለ ነበር። እንዴት እንደዛ ሊሆን ቻለ ቢላትም እሷም ምንም ነገር የምታውቀው ነገር እንደሌለና ወይዘሮ ማርታም እናቷ እንዳልሆነች ተናግራለች። እናም እንግዲህ ዳጣ ይህን በጭራሽ ላምንሽ አልችልም፣ አባዬ ይሄን ሊያረግ አይችልም፣ አባዬ በትዬ ላይ ይህን ነገር አይፈጽምም ብሏታል። እንግዲህ ዳጣ ምንም የምታውቀው ነገር እንደሌለ ግን ደግሞ ይሄ ሚስጥር ሆኖ የሚቆየው አባቷ ስላልፈቀደ እንደሆነ ተናግራለች። እና ለዛ ነው ለአቢጌል የምታዝኝላት፣ አቢጌልና እህቶች እንደሆኑ ታውቂያለሽ ባላት ጊዜ አዎ ብላለች። እናም ታስታውስ ከሆነ ያኔ ስመጣ ራሱ እዚህ ቤት የመጣሁት ቤተሰቤን ፈልጌ ነበር። እናም ለዛ ነው ይሄ ቤተሰብ እንዳይበተን ደግሞ ይሄ ሚስጥር ሆኖ መቆየት አለበት ብላ ዳጣ እንግዲህ ናታንን አስመላስ ገዝታ ነግረዋለች። ናታን በጭራሽ የሰማውን ነገር ለማመን ከብዶታል። ግን ደግሞ እርግጠኛ ነሽ እያላት ነበር ለረጅም ሰዓት። ማመን ካለብህ መን፣ ካላመንክም አላመንክም እውነቱ ይሄ ነው ባለ ጊዜ እሺ እናትሽ ማናት? የት ነው የተወለድሽው? ስለ እናትሽ ባላት ጊዜ ስለ እናቷ አሁን ምንም የምትለው ነገር እንደሌለ፣ ምንም የምታውቀው ነገር እንደሌለ ነግረዋለች። ግን ደግሞ አሁን አባዬ ይሄን አረገ ማለት ማን ይታመናል እያለ ነው። እኔ በጭራሽ አባዬ እንደዚህ አይነት ነገር ያረጋል ብዬ ፈጽሞ አስቤ አላውቅም እያለ ነው። በሌላ በኩል ወይዘሮ ማርታ የአቢጌልን ነገር እንዴት አደረክ ብላ እየጠየቀችው ነው። አቶ ደረጀም ምኑም ባለ ጊዜ ለናታን አባት ደወልክ ወይ ብለው ነበር። አዎ ናታን አባት ጋር እኮ ሁሌም እንደዋወላለን እንጠያየቃለን እያለ ነው። ግን ደግሞ ምንድነው ባላት ጊዜ የአቢጌልንስ ጉዳይ ስትል ይሄን ጉዳይ እርሾ ብዬሽ ነበር ብሏል። አይ አንተ ካልደወልክ ስልኩን ለኔ ስጠኝ ባለች ጊዜ እሺ ብሎ ሰጥቷት ነበር። እና ወይዘሮ ማርታንም ወደ ቤቷ ባደረሳት ጊዜ ከስራ መልስ ወይዘሮ ማርታ ቤት ገብታ በገባች ጊዜ አቢጌል እማዬ እያለች እያባበለቻት ነው። እናም እንግዲህ ናታንን እንዲያገባትና ቀለበት እንዲያረግላት እንግዲህ ግዴታ ያገባኛል እያለች እየተከራከረች ነበር። ወሬ አስይዘሽኝ አስረሳሽኝ፣ እስቲ ለናታን አባት ልደውል ብላ ነበር ወይዘሮ ማርታ። ለናታን አባት በደወለች ጊዜም እንግዲህ የናታን አባት እንዴት ነው አንተም ብሎ አባት ለምንድነው አዲስ አበባ የማትመጣው የማትጠይቀን እያለችው ነበር። እሱም ትንሽ ቢዚ ሆኖ እንደሆነ ተናግሯል። እናም የአባትነት ተምሳሌ እንደሆንክ ደሬ በተደጋጋሚ እየነገረኝ ነው፣ ለዛም ደግሞ ልጅህም ምስክር ነው እያለች ወይዘሮ ማርታ ከሙገሳ ጀምራለች። በስተመጨረሻም እንግዲህ ወደ አዲስ አበባ እንዲመጣ ጋብዘዋለች። እሺ እመጣለሁ፣ በእውነት እመጣለሁ እያለ ነው። እናም እንግዲህ ዘመድ ብንሆን ኖሮ እኮ ይሄን ያህል አንራራቅም ብለዋለች። የናታን አባትም እኔና ደሬ እኮ ከወንድምን በላይ ነን፣ ወንድማማቾች ብቻ ሳይሆን ከወንድምን በላይ ነን፣ ምን እያልሽ ነው? መወለድ ቋንቋ ነውና እንዴት እንደዛ ታያለሽ ብሏት ነበር። ወይዘሮ ማርታ ግን ሚስጥሩ ወዲህ ነው። ይሄም ማለት የፈለገችው የበለጠ ዝምድናውን እናጠናክረው ለማለት ይመስላል። እናም እንግዲህ የናታን አባት ይሄን ባላት ጊዜ እሱማ ልክ ነው፣ ከወንድማማችን በላይ ናችሁ፣ ግን ደግሞ የበለጠ ዝምድናውን በልጆቻችን ብናጠናክር፣ ደሬ ከዚህ በፊት በልጆቻችን የበለጠ ብንተሳሰር ብሎ ነበር፣ እንደዛ ብሎኝ ነበር ስትልም አዎ ብዬ ይሆናል ረስቼ ይሆናል ብዬ ይሆናል ልጆቻችን ከደረሱ እንደዚህ አይነቱን ማረጋጊቸው ነው ደስ እያለኝ ብሏል የናታን አባት። በዚህን ጊዜ ወይዘሮ ማርታም ልጆቻችንማ ደርሰዋል፣ እናም ዝምድናውን የበለጠ ብናጠናክረው ምን ይመስልሃል ብለው ነበር። እሱም እንግዲህ ፈቃደኛ እንደሆነና ደስ እንደሚለው ተናግሯል። አቢጌል ይሄንን ባለ ጊዜ ስልኩ እስከሚዘጋ ድረስ እጅግ በጣም ቸኩላለች። ልክ ስልኩም ሲናገር የእናት ተምሳሌትና ምርጧ ቆንጆዋ ውቧ የሷ እናት እንደሆነች ነግራታለች። እናቷን እያሞጋገሰቻት ነው። አንገቷን አቅፋ ደስ ብሏት እማዬ አንቺ እኮ የኔ ልዩ እናት፣ የኔ ውብ እናት ነሽ፣ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ እያለቻት ነበር። ወይዘሮ ማርታም እንግዲህ እስቲ መጨረሻውን ያሳምረው እያለች ነው። እናም አቶ ደረጀ የአቢጌልና የናታን ነገር እንደማይሆን ግልጽ ነውና እጅግ በጣም አሳስቦታል። ይህንን በሰማች ጊዜ አቢጌል እጅግ በጣም ደስተኛ ሆናለች። ምድር አልበቃት ብሏል። እናም ዳጣ ቁጭ ባለችበት ሄዳ
እሷም ናታንን ልታገባው እንደሆነ ቤተሰቦቻቸው እንደፈቀዱ ሽማግሌም ሊላክ እንደሆነ ተናግራለች። ያደርግልሽ እሱ ወዶ ነው ወይ ማን የፈቀደው ባለች ጊዜ ቤተሰቦቻቸው እንደፈቀዱና ሽማግሌ ሊላክ እንደሆነ ተናግራለች። እኔ ምን ብዬሽ ነበር? ናታን የኔና የኔ ብቻ ነው ብዬሽ ነበር። ስለዚህ ከባለትዳር ላይ ውረጅ እያለቻት ነበር። እሷም እንግዲህ እኔ ማንንም ያማገጥኩት የለም እኔ ከነ ክብሬ ነኝ። ምናልባትም ደግሞ ክብርሽን ካጣሽ አንቺ ልትሆኚ ስለምትችይ ያው በሬ ካራጁ ነው እያለቻት ነው። አቢጌልና ዳጣ የቃል መወራወር ተያይዘዋል። አቢጌልም ዳጣ እስካልተወገደችላት ድረስ ሰላም እንደማታገኝ ታውቃለችና በድጋሚ አርጁንም አግኝታ አውርተዋለች። ናታን የኔ ባል ስለሆነ ባታማግጭ ይሻላል፣ የምታማግጩ ያንቺ ያልሆነን ሰው ነው ብትላትም ዳጣም እሷ ምንም ያደረገችው ነገር እንደሌለና ከነ ክብሯ እንደሆነች ተናግራ የተላጠ ብርቱካንና ያልተላጠ ብርቱካን እኩል ዋጋ የላቸውም። ስለዚህ ያም ከሆነ ደግሞ ክብርሽን ያጣሽው አንቺ ነሽና ያው በሬ ካራጁ ነው። እኔ ግን ከነ ክብሬ ስለሆንኩ ማንንም ያማገጥኩት የለም። እኔ ዳጣ ግድ አይሰጠኝም አግቢው ብላት ነበር። ግን ደግሞ አቢጌል አሁንም ዳጣን በድጋሚ አስጠንቅቃታለች። ዳጣም አጨቅጭቅኝ የፈለግሽውን ነገር ማድረግ ትችያለሽ፣ በራስሽ ከተማመንሽና ያንቺ እንደሆነ ካወቅሽ ለምን እኔን እየመጣሽ ትጨቀጭቅኛለሽ ብላት ነበር። እናም እንግዲህ በዚህን ጊዜ ጥላት ወጣለች ዳጣ። አቢጌልም አርጁንን ለማግኘት ሄዳለች። አርጁንን አግኝታው በድጋሚ ዳጣን እንዲያስወግድላት እንዲወጋት ወይም ደግሞ አይኗን እንዲያጠፋላት ብቻ እንዲገልላት ነግራው ነበር። አርጁንም ከእኔ በድጋሚ ይሄን ነገር ማድረግ አልፈልግም፣ ደብድቤያታለሁ። ከዛ ውጭ ግን እኔ ሰው መውጋትም ሆነ መግደል አልፈልግም ብሏታል። በዚህን ጊዜ ይሄን ማርታረክ ከሆነ ሁለተኛ አይኔን አታየውም፣ ካልሆነ ደግሞ አስይዝሃለሁ እያለች እየፎከረችበት ነው። አርጁንም በድጋሚ መቼም ያንን ስህተት የሚደግም አይመስልም። እናም እንግዲህ አቶ ደረጀም ስለ አቢጌልና ስለ ናታን ማወቅ ፈልጓል። ምክንያቱም እንዲያወራችሁ የናታን አባት እንዳወራችሁና በቅርቡ ወደ አዲስ አበባ እንደሚመጣ እንደነገራት ብትነግረውም ለአቶ ደረጀ ይሄ ነገር የሚሆን ነገር አይደለም፣ በማይሆን ነገር ልጅቷን ልቧን ባታነሳሹ መልካም ነው፣ እንደዚህ ማድረግ የለብሽም እያለ ነው ወይዘሮ ማርታም ልጄ የምትፈልገውን ነገር ሁሉ ለልጄ ስል ዋጋ ከፍላለሁ፣ ልጄን የናታን አይነት ወንድ ካልሆነ በስተቀር ማንም እንደሱ አድርጎ የሚንከባከባት የለም እያለች ነው። አቶ ደረጀም ደግሞ ሴት ልጅ ከማይወዳት ወንድ ጋር ሳይሆን እሷ ሳትወደውም ቢሆን ከሚወዳት ወንድ ጋር ነው መኖር ያለባት የሚል ሀሳብ አቅርቧል። ግን ደግሞ ወይዘሮ ማርታ ልጅ እንደምትፈልግና ልጇ እንድትወልድላት እንደምትፈልግ ተናግራለች። እኔ አምላክ በቃሽ ብሎኝ እንጂ ልጅ በጣም ነው የምወደው፣ ስለዚህ በቅርቡ አግብታ የልጅ እንድታሳየኝ ይፈልጋለሁ ብላ ግግም ብላለች። አቶ ደረጀ ሀሳቧን ቢቃወምም ግን ደግሞ በጭራሽ ይሄ ሊሆን አይችልም፣ የተቻለኝ ሁሉ አረጋለሁ እያለች ነው ወይዘሮ ማርታ። እናም ወይዘሮ ማርታና አቢጌል እጅግ በጣም ደስተኛ ሆነዋል። አቶ ደረጀ ግን የበለጠ ግራ ተጋብቷል። ምክንያቱም ናታን ትኩረቱ ዳጣ ላይ እንጂ አቢጌል ላይ እንዳልሆነ አውቋል። ናታን እንግዲህ ዳጣን እንደሚወዳት ደስ እንደምትለው አንዳንድ ነገሮችን በጆሮ የሰማውም ነገር አለ፣ በአይኑም የተመለከተው ነገር ስላለ እየተከራከረ ነው። ወይዘሮ ማርታም እንዴት የልጅ ጸሪ ያባጠላት ትሆንባታለህ እያለች ነው። ሰላም ናታንን እየተጠባበቀች ነው። ሰላም ግቢ ውሃ እያጠጣች ባገኛ ጊዜ ናታን አረ ሰላም ምን እያረግሽ ነው ብሎ በቃ እኔ ላግዝሽ ብሎ አግዟታል። እንዴ ባፍ ብቻ አይደለም እኮ ምን እያረግሽ ነው እንደዚህ ማገዝ ነው እንጂ እያለችው ነበር። እሱም ከእጇ ተቀብሏት ውሃውን እያጠጣ እያገዛት ነበር። እንዲኮነሽ እኮ መስራት የለብሽም ካልሆነ ሌላ ሰራተኛ እዚህ መምጣት አለበት እያላት ነበር። ሰላምን በጭራሽ እንደዛ መሆን የለበትም፣ እኔ እስከሚያቅተኝ ድረስ ራሴ እሰራለሁ እንጂ በጭራሽ እንደዛ እንዲሆን አልፈቅድም ብላለች። እንዲህ ሆነሽ እኮ መስራት የለብሽም ብሏት ነበር። ሰላምን የጠንካራ ነኝ እሰራለሁ፣ እስከወደኩ ድረስ እሰራለሁ፣ እንደዛ እንዲሆን አልፈቅድም ብላለች። ደግሞ እንግዲህ አሁን ላይ ወይዘሮ ማርታና ዳጣ እንዲሁም ውሃም ጭምር እያገዟት እንደሆነ ነግረዋለች። እናም ይሄን ካለች በኋላ ግን በነገራችን ላይ ዳጣን ጠየካት ወይስ አልጠየካትም የሚል ጥያቄ አንስታ ነበር። ናታንም እያለ ነበር ጠይቃታል አልጠየካትም እባክህ ንገረኝ ብለው ነበር። በዚህን ጊዜ ናታንም ቆይን የምለው ሰላምዬ ሰው እኮ የራሱን ጉዳይ ትቶ በሰው ጉዳይ መቼም ቢዚ አይሆንም፣ የሆነ ጉዳይ ቢኖረው እንጂ አንቺ ስለምንድን ነው አብዝተሽ እንደዚህ ስለ ዳጣ የምትጠይቂኝ እያላት ነበር። እሷም ይሄ ነው ብላ ሚስጥሩን መናገር ስላልፈለገች ስለምታሳዝናትና ዝም ብላ እንደሆነ ተናግራለች። እንደዛማ አይመስለኝም የሆነ
ነገር አለ ብሏታል። እና ልትናገሪ ስላልፈለግሽ ነው